አፍህን የምትከፍትበት ምላስ ጉድ ሳያደርግ ታቀፍ ከዚህ ክፍት አፍ ጋር ጥጋብ ደረቴን ንፍት አርጎ የማረባ አያፍርም እንዴ? ምን ጉድ ነው ይሄ ሰው? በኢየሱስ ስም ፋንትሽ እኮ መተት አድራጊ ጋኮ ይሄ ንግግር በመስፍን ጉቱ ያምራል ብዬ አላስብም። ተባናጽጋለ ነው የሚመች አይደል? አትበለጽግ አሟምቅ ያለ ሴቶችን ያለ አግባብ የምትነካኩ ነውረኞች አድቡ። ጸጋ ስጦታ እንደው ስንጸልይ እህቶችን ያሰልፉና ጡት አካባቢ ፓወር በዚህ ልክ ተማረን እስክናወራ መድረስ ነበረብን። የቤተክርስቲያን አገልጋዮች ራሳችንን በጣም ከመርን ታውቃለህ። አዲስ ኪዳን መካከለኞች አረግን። አገልጋይ ዮናታን አክሊሉ ከባድ የሆነ ተቃውሞ ደርሶበታል። አብጣዳል ወልድ ይፈላል መንፈስ ቅዱስ ይገነፍላል። እንደዚህ አይነት ጠማማና ክፉ ትምህርት ማስተማር የለበት። ምን ሆናችኋል? በፈጠራችሁ ንቁ እንጂ። በግልጽ ኃጢአት ሲደረግ እወቁ፣ የክርስቶስ መምጫ ሩቅ አይደለም። አስፈላጊ ከሆነ ትገደላለህ፣ ትሰደባለህ፣ መከራ ትበላለህ፣ አስፈላጊ ከሆነ ትገደላለህ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋል። ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህ ፕሮግራም በቴምር ፕሮፐርቲ ስፖንሰር የተደረገ ነው። 34 በላይ ኤምባሲዎች በሚገኙባት ሳር ቤት የመኖሪያ ቤት ቢኖሮት በዶላር ነው ወይንስ በብር የሚያከራዩት? በተለይ ከባለ 1 እስከ 3 መኝታ አማራጭ ኖሮት ጥራቱን የጠበቀ ዘመናዊ አፓርታማ ሆኖ 3 ሊፍቶችን ከስታንድ ባይ ጄኔሬተርና ኤሌክትሪክ ቻርጅ ከበቂ ፓርኪንግ ጋር ጋርቤጅ ሹተርና አካቶ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ለዘመናዊ ኑሮ አመቺ ሆኖ የተገነባ ሲሆን ለኢንቨስትመንት ተመራጭ አድርገዋል። ታዲያ ይህንን እድል ለመጠቀም ረጅም ጊዜ ለምትከፍሉ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በ15 ዙር 100% ወይንም አንድ ጊዜ ለምትከፍሉ ደግሞ 30% ቅናሽ ያውም ያለምንም የዋጋ ጭማሪ መዋዋል ትችላላችሁ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤትዎን መግዛት ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ቀጥታ ወደ ቪዲዮ አድ ጥብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቴ ሽሮ እንኳን የለም። የማረባ ሽሮ ቀን እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። እሺ የሆዴን ሆዴ ነው የሚያውቁ። ቮይስ ማስቀምጫለሁ፣ የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት እሺ ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ እሺ በሆዶ ንዴቶን እንደሚያበርዱ አውቃለሁ። ለጆሮ የማይመቹና ለጆሮ በቃ ኮንፈርት በማይሰጡ ንግግሮቿ እናውቃት ሴት ናትና ከሰሞኑ እንግዲህ ወርቁ አይተነው የተባለውን አንድ ባለ ሀብት በመዝለፍና ያለ ስም በመስጠት አላስፈላጊ ንግግሮችን ተናግራ እማትወጣው ችግር ውስጥ ገብታ ነበርና ይህም ችግር ምን አይነት መዘዝ አመጣባት? ይህ ግለሰብ ከሰሳትና $22,000 ቅጣት እንድትቀጣ ፍርድ ቤት ትዕዛዝን አውጥቶባታልና በዚህ መሃል ምን ተረዳው መሰላችሁ? ከነገሮች የሆነች ኮርስ መውሰድ ይመቸኛልና መጽሐፍ ቅዱሳችን በመጽሐፍ ምሳሌ ምዕራፍ 10 ቁጥር 19 ላይ ምን ይናገራል? በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ አስተዋይ ነው። ምላሳችን የሚወጡ ቃላቶች ኮንሲኩዌንሳቸው ምን ሊያመጣ እንደሚችል መጽሐፍ ቅዱሳችን በተለያዩ ክፍሎችና በተለያዩ ምዕራፎች ላይ እንዲሁም በአዲስ ኪዳን እንዲሁም ደግሞ በብሉይ ኪዳን ብዙ አይነት ምክሮችን ለግሶናል። በኤፌሶን ምዕራፍ 4 ቁጥር 29 ላይ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይላል። በማስተዋልም ሆነ ባለማስተዋል የምናወጣቸው ቃላቶች ምንስ ነው የሚያስከትሉት ወይም ምንስ ነው ሊያመጡ የሚችሉት? ተጽዕኖ ይፈጥራሉ? ሰው ላይ ተጽዕኖ ይፈጥራሉ ወይስ እኛ ላይ ተጽዕኖ ይፈጥሩብናል? ኮንሲኩዌንሳቸውን እያወቅን ነው መናገር ያለብን። ፓንትሽ እኮ ጠንቋይ ቤት ነው። የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር እኮ ጠንቋይ ጓና ያለው በዛ ነው የተሰራብኝ። ምን ይሰራል? ማን ነው መተቱን ያሰራብኝ? ጠላቴ ብለህ ነው የምታስበው። ያሰራብህ ግን ወዳጅ፣ የቅርብ ሰው፣ ቤተሰብ፣ አብሬ ተማርከው ከገንዘብ ከኢነርጂ ከኃይል ያካፈልከው ሰው ነው።
ጠላትህማ እንዴት ያንተን የግል ነገር ያውቃል? አንተ ሼት እንደሚቀመጥ የሚያውቀው የምታውቀው የቅርብ ሰዎች ነው። በጣም ተጠንቀቁ ሰዎች። ይሄ የሚመጣው የቅርባችሁ ሰው በእናንተ በውስጡ ባደረ አጋንንት ምክንያት ሲቀና ወይም ሲቀኑ በብራችሁ፣ በኃይላችሁ፣ በእውቀታችሁ፣ በጥበባችሁ፣ በትዳራችሁ፣ በስኬታችሁ ይቀናል። እንደማን ወዳጆቻችሁ ማለት ነው። ከዛ ይሄዱና አስገድግደው ያሰራሉ። እናንተ ደግሞ ምን ሆኜ ነው? ህይወት ከባድ ናት፣ አትሞላም፣ ጠላቴ ማን ነው? ምን አይነት ሰነፍ ነኝ ትላላችሁ። ኖ ሰነፍ ሆናችሁ አይደለም። አእምሯችሁ ጨለማ እንዲያስብ፣ ልባችሁ ተስፋ እንዲቆርጥ፣ ስሜታችሁ እንዲሰባበር፣ ወዲያው ተስፋ እንድትቆርጡ እንዲያደርጉ አሰርተውባችሁ ነው እነዚህ ሰዎችና ይሄንን የተሰበረ ስሜት ማሸነፍ አለባችሁ። ማንም ምንም አድርጎ ሊያስገርግድብህ ይችላል። ማንም የሆነ ነገር ወስዶ ሄዶ ሊያስተበትብብህ፣ ትብታብ ሊያሰራብህ፣ ሊያስጠነቁልብህ ምንም ሊያደርግ ይችላል። ነገር ግን ከዚህ ትብታብ፣ ከዚህ እስራት፣ ከዚህ ከተገረገደብህ ነገር ልታመልጥና ነፃ መውጣት የምትችለው በክርስቶስ ኢየሱስ ብቻ ነው። ይህ ነገር በስነ ልቦና አማካሪዎች በምንም ሊፈታ የሚችል ነገር አይደለም። በክርስቶስ ኢየሱስ ግን ይህ መርገም ከላያችሁ ላይ ሊሰበር ይችላልና እንደዚህ አይነት ነገር ይሁን እንደዚህ አይነት ሰስፒሺየስ ነገር በህይወታችሁ ላይ ሲያጋጥማችሁ እንደዚህ አይነት ሰስፒሺየስ ነገር ህይወታችሁ ላይ ሃፕን አድርጎ ከሆነ አን ኢመርጀንሲ ሮጣችሁ ልትሄዱ የሚገባው ወደ ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ይህንን ቀንበር ከላያችሁ ላይ ሰብሯል። ኢየሱስ ክርስቶስን ነው ብቸኛ ኦፕሽን፣ በቃ ምንም ምርጫ የሌለው ዋና አድርጋችሁ ልትመርጡት የሚገባው። አንዳንድ ጊዜ ለጸጋ ስጦታ ነው ስንጸልይ እህቶችን ያሰልፉና አንዳንድ ጊዜ ደረታ ጡት አካባቢ ፓወር እዚህ ላይ ፓወር አለ የለም። ምን ይሰራል? ወይኔ አስተያየታችሁ ልዩ ነው በሚልን ማሳበን አንዳንድ ደበቅባቃ ነገሮችን ይዘን እንድንሄድ ወገኖች መሸፈኛ አይደለም። እግዚአብሔር ቅዱስ ነው። አሜን። አደርጀ ለመንፈስ ቅዱስ ሙላት ራሱ ሰው አፍ ላይ አንበል። እንደዚህ አይነት ነገር በነገራችን ላይ ከቅርብ ጊዜያቶች በኋላ የተለመዱ ነገሮች ሆኗል። እኔ እንኳን በግሌ ከሁለት ከሶስት ሴቶች በላይ እንደዚህ አይነት ነገሮችን ሀፕን አድርጎባቸው ነግረውኛልና ምንድነው ለምንድነው ብዬ ስል አንዳንድ ሰዎች ለካ ይሄ የስጋዊ ምኞታቸውን የስጋቸውን መሻት ስሜታቸውን ማብረድ የሚፈልጉት መንፈሳዊ በሚመስል እንቅስቃሴ ውስጥ እየገቡ ሴቶች ላይ በሚያደርሱት ትንኮሳና መንፈሳዊ በሚመስል የአጋንንት እስራታቸው ነው። ሴቶቻችን እንደዚህ አይነት ነገር ባላችሁበት ቦታ ሲገጥማችሁ ማለት ነው ሂድ አንተ ወንበዴ እግዚአብሔር ይቅር ይበለ ሂድ ከዚህ ወግድ በሉት። የእውነቴን ነው ብላችሁ የመንፈስ ቅዱስ እንደዚህ አይነት አሰራር ፈጽሞ የለውም። ቅዱስ ቃሉን ገላብጣችሁ ከዘፍጥረት እስከ ዮሐንስ ራእይ ብታነቡት ልታገኙት አትችሉም። ስፔሻሊ በቃ ፕራይቬት ፓርታችሁ ሊነካባችሁም ሆነ አዩ ተብላችሁ ሊያስገድዷችሁ አይገባም። እንግዲህ በውጭ ሀገራት ላይ እንደዚህ አይነት ነገሮችን እናያለን። አስወልቆ ምናምን በጣም ነው ሲሪየስና ኮንሺየስ ሆናችሁ ነው ልታዩ የሚገባውና እንዳትሸወዱ። ተበለጽጋለህ ነው የሚመች አይደል? አትበለጽግ ማዚ እኔ ዛሬ እግዚአብሔር ያለኝ ብዬ ነው አማሙክ ያለኝ 36 ዓመት በእግዚአብሔር ቤት አገልግያለሁ። 36 ዓመት በጣም ፉከራ ይመቸኝ። እውነቱ ነው ታትመቸኛለች። አስቀድማችሁ ምንም ፈልጉ በል ጽድቁን ዘመንህን ይሁን ብትፍጨረጨር የማታገኘውን እውነት ነው ምንም። አንተ ትንቢት ነው የምትፈልገው፣ ትንቢትም አይቀርብህ። አስቀድማችሁ ምንም ፈልጉ ጽድቁን። ሌላውስ 2018 ጽድቁን ስትፈልግ ነው የእግዚአብሔር በረከት ባንተ ህይወት ነው። አሁን ከተቀበልከኝ መስከረም ላይ ልታጨልፍ ትችላለህ። አይ ካልክ ሂድ አንተ ኮልኮሌ ፈልግ ከዛ ታገኛለህ። ነብይ ነኝ ብሎ ራሱን የሚጠራው ወይም ደግሞ ምንተስኖት ተብሎ ከሚጠራው ግለሰብ ጋር አይቼው እጅግ በጣም ነበር ልቤ የተሰበረው። እንግዲህ ምንተስኖት ማለት የአገልግሎትን ወይም የእግዚአብሔርን ቃል የመጽሐፍ ቅዱስን ቃል እውነት ወደ ጎን በማሸሽ አገልግሎትን ወደ ፍራንክ የቀየረ አገልግሎትን ወደ ገንዘብ የቀየረ አገልግሎትን ወደ ግል ጥቅሙ የቀየረ ቤተክርስቲያን ብሎ በተከላት
በዛች አዳራሽ ውስጥ ህዝብን እየሰበሰበ የሚመግበው እጅግ በጣም ፈጽሞ ከእግዚአብሔር ቃል የተጣረሰ ከእግዚአብሔር ቃል ጋራ የማይስማማ የማይግባባ በስመ ነብይነት ጤናማ ያልሆነ አገልጋይ ብሎ ራሱን የሚጠራ ሰው ነውና ከዚህ ሰው ጋራ በየሀገሪቷ ላይ እየሄደ ከአገር ውስጥም ሆነ ከአገር ውጭ እየሄደ ከዚህ ሰው ጋራ ሳየው እጅግ በጣም ነው ልቤ የወረደብኝ። አፍተሮል ካመንክበት ጉድ ፎር ዩ ትክክለኝ ይህ ሰው የእግዚአብሔር ሰው ነው ብለ አምነህበት ከሆነ እንደዚህ አይነት ምልልስ ውስጥ ያለው ጉድ ፎር ዩ። ነገር ግን እኔ አንተን እንደሚወድ እንደሚያከብር ሰው ግን ስነግር ያለበት መንገድ ትክክል አይደለም። ወደ ቀድሞ ግሬስ እንድትመለስና ወደ ቀድሞ አገልግሎት ወደ ቀድሞ ቦልድነስ እንድትመጣ እንድማዊ ምክሬን ልናገር ወዳለሁ። ክርስቲያንን ብላችሁ የምታስቡ ሰዎች በአጠቃላይ ይህንን ቪዲዮ እንድታዳምጡ ትፈልጋለሁ። ብዙ ሰው ሚስ አንደርስታንድ አድርጎታል ብዬ የማስበው ነገር ስለሆነ ብዙ ሰዎች ሐሰተኛ መቃወምና በኃጢአት ሰውን መክሰስን ያምታቱታልና ሐሰተኛ ትምህርትን የሚያስተምሩና ሐሰተኞችን መራቅን መጽሐፍ ቅዱሳችን ያስተምረናል። እንዲሁም ደግሞ ጳውሎስ በስም እየጠቀሰ ሐሰተኛ አስተማሪዎችን ሲያወግዝ እናያለን። በተጨማሪ ደግሞ እነዚህ ሐሰተኛ ሰዎች ጋር አብረን እንዳንታይና በቤታችን እንዳናስገባቸው ሰላም እንኳን እንዳንላቸው የእግዚአብሔር ቃል ያዘናል። ነገር ግን ብዙ ሰዎች ስለ ሐሰተኞች ሲነሳ አንተ ማን ፈራጅ አደረገ፣ ማን ፍረድ አለ፣ ማን ጠይቅ አለ ብለው ለሐሰተኞች ሲቆሙ ሳያውቁም አውቀውም ለሐሰተኞች ሲቆሙ እናያለን። ነገር ግን መጽሐፍ ቅዱሳችን ይሄንን ይደግፈናል። ኢቭን ሐሰተኛ እንደሆኑ ባናረጋግጥ እንኳን የሚሰሩት ስራና የሚያደርጉት ነገር ግን ከእግዚአብሔር ቃል አንፃር ጥያቄ የሚያስነሳ ከሆነ እንድንፈትሻቸው እንድንጠይቃቸው የእግዚአብሔር ቃል በደንብ ይደግፈናል። ማንነሽ አንተ ማን ሆነህ ነው ውስጥ መግባት የለብንም። የእግዚአብሔር ቃል መፈተሻችን ነው። የእግዚአብሔር ቃል ባለስልጣን ነው። ስለዚህ በእግዚአብሔር ቃል ስልጣን መሰረት ሁላችንም የመመርመር መብት አለን ማለት ነው። ተወረኩ አንቀበልም ብለን ማለት መብታችን ነው። አንተን አልቀበልህም ማለት ኢየሱስን አልቀበለውም ማለት አይደለም። አንተ ጤናማ የሆነ የመጽሐፍ ቅዱስ ትምህርት ይዘመተ አንተን አለመቀበል ኢየሱስን መግፋቴ ነው። ኦብቪየስሊ እሱ የታወቀ ነው። አንተ ፈጽሞ ከእግዚአብሔር ቃል አንፃር ሲታይ ወድቆ ፉርሽ ሆኖ የሚገኝን ልምምድና አስተምህሮት ይዘመተ አንተን አልቀበልም ብዬ ማለቴ አንተን ማንፈራጅ አደረገ ብለ ማለት ያንተ የመጽሐፍ ቅዱስ ዕውቀት ውስንነትህን ነው የሚገልጸው እንጂ የኔን ስህተት አይደለም አጉልቶ የሚያሳየው። በእግዚአብሔር ቃል የሚመራ በእግዚአብሔር ቃል ሊድ የሚሆን በእግዚአብሔር ቃል ራሱን ያነጸ ሰው የመጣውን ትምህርት ሁሉ አይመገብም። የቤተክርስቲያን አገልጋዮች ራሳችንን በጣም ከመርን ታውቃለህ። የአዲስ ኪዳን መካከለኞች አረግን። የተቀባን አባቶች፣ የተቀባን ነቢያት፣ የተቀባን ሐዋርያት፣ የተቀባን ምን ሆነና ቅባቱ መተላል። እንዴት ሆኖ መንፈስ ቅዱስ እንደፈለግን ለሰው የምናድለው ጋዝ አይደለም። በብልቃጦቻችን እንደምናስቀምጠው ዘይት አይደለም። ይዘው ተሸክመ ይዘርክ የምታድለው አይደለም። ኢምፓርቴሽን ይሉታል። ኢምፓርቴሽን is different። ሌላ ጊዜ ነው። እሺ እንደዚህ አድርጌ እሰጥሃለሁ ይላል። ወይ በጃኬቱ ወይ በእጁ ወይ በዘይቱ ወይ በጫው አሁን ደግሞ ወይ በጨርቅ በራፊ በጣም ይገርማል። እንዴት አድርጌ ነው ፓምፕ አድርጌ የምሰጣቸው መንፈስ ቅዱስ? እንዲህ ዘይት ነገር እኮ አይደለም መንፈስ ቅዱስ። በዘይት ይመሰላል፣ በርግብ ይመሰላል፣ እኔኮ በእሳት ይመሰላል። እኔኮ መመሰያዎች ናቸው ነው እኮ አይደለም። እርግብ ሆኖ መጣ እንደማይል ተቃለ መጽሐፍ ቅዱስ በርግብ አምሳል አምሳል እኮ ለክ ሲ ነው እንጂ ያነሳን የምናባረረው አይደል። በፈቃዱ ነው የሚሰራው። ብዙዎቻቸው መንፈስ ቅዱስ በፈቃዱ እንደሚሰራ ዘንግተው እኔ ነኝ መንፈስ ቅዱስን ኦርደር የማደርገው እያላችሁ ነው። ዛሬ በቤታችሁ ላይ አዛለሁ፣ ዛሬ በቤታችሁ ላይ በረከትን አዛለሁ፣ ዛሬ በአካውንታችሁ ላይ እንዲያደርጋለሁ። ማን ስለሆንክ ነው አንተ የምታዘው? ማን አንተ የኔ ህይወት ላይ የምታዘው? አንተ ተቀበልኩ የምትለው ሆሊ ስፒሪት እኮ አዘሴም ታይም እኔ ጋራ አለ። መንፈስ ቅዱስ እንደወደደ በህይወቴ ላይ ይሰራል እንጂ ስኬጁል አላወጣለትም። እሱ ለሚያደርገው ነገር እኔ መስመር አላሳየውም። እሱ እንደወደደና እሱ በቀየሰው ህይወት ላይ የመኖር ኃላፊነት ነው ያለብህ። አንዳንዴ ኃላፊነታችሁን ትረሳላችሁ። ሰሞኑን አንድ ቪዲዮ አይቼ እጅግ በጣም ስስቅ ነበር፣ ላሳያችሁ። በዚህ 2 እና 3 ቀን ውስጥ በተአምራት መኪና ወደ እጆቻቸው ላይ የሚገባ ሰዎች አሉ። እኔ ዛሬ
እንደ እግዚአብሔር ሰው ነው ማውጀው። ይሄ በእጄ ላይ ያለው መኪና ለምን ይጠቅማል ካላችሁ ለፍጥነት ይጠቅማል። መኪና ያለው ሰው ከፀሐይ ማምለጥ ይችላል። መኪና ያለው ሰው ከአዋራ ማምለጥ ይችላል። ታክሲም የተጠቀመ ሰው እንደዛው ነው። በሰዓቱ መድረስ ይችላል። በጊዜ ከወጣው በታክሲ ደርሳል። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የምታምኑ ሰዎች በኮሜንት መስጫ ላይ አሜን እያላችሁ እንድትቀበሉ ፈልጋለሁ። ከየት መጣ ያልተባለ ነገር በእጆቻችሁ ላይ እንዲገባ ጸልያለሁ። ከየት መጣ፣ እንዴት ልታገኝ ቻለች፣ እንዴት ልትገዛ ቻለች ብለው ሰዎች እስከሚነጋገሩ ድረስ የሚያስደንቅ መኪና ወደ አንቺና ወደ አንተ እጅ እንዲገባ ጸልያለሁ። እግዚአብሔር አሳየኝ እያልክ ይታየኛል እያልክ ከየት መጣ ምን አስባላችሁ ታዲያ እንዴ? ኦሬዲ አንተ አሜን በሉ። ከየት መጣ የምትሉት ነገር አይጋጭባችሁ እንዴ? እግዚአብሔር ኦሬዲ ተናገረ አይደለ? አሳይቶ ካለ አይደለ? ቁልፍ እጃቸው ላይ ሲገባ መኪና ሲያገኙ እጅ አይታል አይደለ? ኦሬዲ አይታል። ከየት መጣ ታዲያ ምን አስባላችሁ? አሜን ካሉና መኪናው ከመጣ እግዚአብሔር ሰጠኝ ነው የሚሉት። ከየት መጣ ምን አመጣው? አያችኋ? ቅጥፈታቸውን በዚሁ እኮ ነው የምታውቁት። ከየት መጣ ትላለህ፣ ከዛ ኮንፊውዝድ ትሆናለህ። እንግዲህ አሜን ብለሃል እኮ ትላንትና ታየኝ፣ መንፈስ ቅዱስ ተናገረኝ፣ እጅ ላይ መኪና ቁልፍ ሲገባ አየው ብሎ ከተነበየልህ በኋላ መልሶ ከየት መጣ የምትለው ብለሲንግ ይላል። ሲቀጥል ያለውን ሁሉ ከፀሐይም ለማምለጥ ከፈለክ ታክሲ መጠቀም ትችላለህ። በቀጠሮ ለመድረስም ከፈለክ በጊዜ መውጣት ትችላለህ። ፉርሽ ነው በቃ ሁሉ ነገራችሁ ፉርሽ። እኔ መኪና ስታገኙ እኮ ደስ አይለኝ ቀርቶ እኮ አይደለም፣ ግን ፉርሽ ነው። መንፈስ ቅዱስ እንደዚህ አይነት ኢመንት የሆነ ስራ፣ ተራ የሆነ ስራ የሚሰራ አምላክ አይደለም። እንዴት አድርጋችሁ እንደምታቀሉት፣ እንዴት አድርጋችሁ እንደምታራክሱት ሁላ ግራ ነው የሚገባኝ። ይህ አሁን ለግል እይታው ለግል ጥቅሙ አረባክ እየሄድክ እንዳይመሽብህ ወንድሜ። ለወንጌል እውነት ከእግዚአብሔር ጋር ታሪክ የማትሰሩበት ዘመን ምን ያደርጋል? አይቆጠር። ምን ያደርግልናል? የሚቆጠር ከሆነ በህይወት ካለን እንደዚህ በህይወት ካለን ለእግዚአብሔር ልጅ ወንጌል ኖረን እንሙት። አሜን። እስቲ አሜን በሏ። አሜን። ይሄን እኮ ነው እየሸፈኑባችሁና እየከለሉባችሁ የራሳቸውን የግል ስሜታቸውን ያቀረሹብናል ማለት ነው። በነገራችን ላይ ኢየሱስ ክርስቶስ የሌለበት ህይወት አይባልም። እንደው ከኖርን አይቀር ታሪክ ከሆነን አይቀር ከኢየሱስ ክርስቶስ ጋር ይሁንልን። በቃ ማብቂያችን የኢየሱስ ክርስቶስ እግር ስር ይሁንልን። ኢየሱስ ጋር ይሁንልን መጨረሻችን። እንዴ መደምደሚያችን ኢየሱስ ይሁንልን። እንዴት ነው ከዛ ሁሉ ጨለማ፣ ከዛ ሁሉ ድቅድቅ ጨለማ፣ ከዛ ሁሉ የሚያስጠላ ህይወት አስመልጦን ተነስቶ ማቴሪያሊስቲክ እንዴት እንሆናለን? በጌታ ቤት ውስጥ መተን እንዴት በማይረባ ነገር ታሪካችንን እናበላሻለን? ከኢየሱስ ክርስቶስ ጋር የጀመርነውን የፍቅር ታሪካችንን እንዴት በማይረባ በምድር ኮተትና ቡቱቱ በኢመንት በሆነ ነገር እንዴት ህይወታችንን እናሳልፈን እንሰጣለን? እንደው እግዚአብሔር ማስተዋሉን ይስጠን። ይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። እሺ ጻፍ። አብ ይጣዳል፣ በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። እሺ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ሰው በከፍተኛ መንፈሳዊ ሙቀት ውስጥ ሲገባ ራባራጋጫና ማትራላ በምናም ብሎ ልሳን ሳይሆን ከውስጡ የሚወጣው ፎርጊቭነስ ነው። በወንድማችን በአገልጋይ ዮናታን አክሊሉ በዚህ ንግግር ላይ ሰሞኑን እንግዲህ በሶሻል ሚዲያ ላይ እየተቀባበሉ ብዙዎች መነጋገሪያ እያደረጉት ነውና ምንድነው ምን እያሉ ነው? እንደዚህ አይነት ጠማማና ክፉ ትምህርት ማስተማር የለበትም። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል ብሎ ባስተማረው ትምህርት ላይ ምናልባት ይሄ ትምህርት ቆየት ያለ ሊሆን ይችላል ወይ የቅርብም ሊሆን ይችላል፣ አላወቅኩም። ቆየት ብሏል። ግን እኔ ዮናታን አክሊሉ በጣም ብዙ ትምህርቶች ያስተማራቸው ብዙ ትምህርቶች አሉ። ያው ብዙ ባልከታተለውም ግን እንዲሁ በወፍ በረር የሰማዋቸው ጥቂቶች አሉ። ጥሩ የሆኑ ማለት ነው። በጣም የምቀበላቸው በጣም ብዙ ደግሞ እውነትም መልካም የሆነ ወጣት እዛ ሄዶ ፍሬ ያፈራ ብዙ አለ። ግን መንፈስ ቅዱስን ወልድን አብን በዚህ መጠን በዚህ ልክ
አውርዶ መመልከቱና በማይመጥን መንገድ ማስተማሩ ይሄ በጣም በጣም አሳዝኖኛል እኔ። ምክንያቱም ልክ አይደለም። ይሄንን ትምህርት ማረም አለበት። እውነት ለመናገር ስለ ስላሴ በእንደዚህ አይነት ወርዶች ተጠቅሞ ማስተማር it was very hard በጣም አደገኛ ነው ብዬ አስባለሁኝና ሰዎችንም ሚስሊድ ያደርጋል። ከመጽሐፍ ቅዱስ ወደ ሌላ ነገር ሪዳይሬክት ያደርጋቸዋል ብዬ አስባለሁኝና በዚህ ነገር ዙሪያ እንግዲህ በጣም ብዙዎች መነጋገሪያ አድርጎት እየተቀባበሉት ይገኛሉ። እናንተስ ምን አይነት ሐሳብ አላችሁ? እግዚአብሔር በኢየሱስ ያዳነን ከዳን በኋላ አማኝ ከሆንን በኋላ ሁለተኛ እንደማንሳሳት መጥፎ ነገር እንደማናስብ ተማምኖብን ነው እንዴ? አይደለም ነው? ኧረ አይደለም፣ አይደለም። እግዚአብሔር ያዳነን ልጁን ተማምኖ እንጂ እኛን ተማምኖ አይደለም። ስለዚህ ሁሉም አማኞች በስጋ ውስጥ ስንኖር ሳለን በስጋ ድካም ውስጥ እንገኛለን። እውነት ውሸት? እውነት። ጳውሎስ እንዳል ታውቃላችሁ በዚህ በስጋ ውስጥ ስንኖር ይሄ ሰውነት ወይም ይሄ ስጋ ከብዶን እንቃትታለን እየተፈታተነ። ጳውሎስ ሮሜ ምዕራፍ 7 ላይ እንደዚህ አለ፣ በስጋዬ ውስጥ ጥሩ ነገር የለም። በስጋዬ ውስጥ ጥሩ ነገር የለም። እኔ መልካሙን ብቻ ማድረግ ነው የምፈልገው። መጾም፣ መጸለይ፣ ቃል መካፈል ምናምን መንገድ ላይ በቃ ሲድራሻ ሳባጋ ምናምን። ግን ሳላውቅ ሳልፈልግ ክፉን ነገር መጥፎውን ነገር ሳደርግ አገኛለሁ። እንደዚህ ነገር ገጥሟችሁ ያውቃል? በጣም ገጥሞት የማያውቅ አንዱ ሸታም ገጥሟችሁ ያውቃል? አረ በደም ሁለተኛ በቃ እኔ እንዴ እግዚአብሔር አፌን በጥበብ ቁልፍ ቆልፈው እንጂ ሰስኔም ብለህ ወጥተህ ከዛ ጆሮህ ግን ክፉ ይሰማል አይሰማም? ይሰማል ይሰማል። አይንህ ክፉ ያያል በደም ያያል። እውነት ውሸት? እውነት። እንደውም በጌታ ኮንክ በኋላ ነው ጦርነት የሚበዛው እዚህ ውስጥ። ዓለም ላይ ያለ በቃ ምን አንድ ሰው ነህ በስጋ ነህ በቃ ምንም እንትን ምሪትም አያስፈልግም። ስጋ በራሱ ይወስዳል፣ ስጋ በራሱ ይመልሳል። ሚከስ የለ ምን የለ። እንደውም እንደ ጀብድ ነው የምታወራው። ማታ ተጠጣ ትላለህ ዘና ብለህ ኃጢአትን ክብር አድርገህ ታወራለህ። ውርደት ክብር ይሆንልሃል። በጌታ ስትሆን ግን እናቴ ጦርነት ይዙ ፋይት ጦር ሜዳ በጣም ብርሃንና ጨለማ ጽድቅና ምናምን እየመጡ እውነት ውሸት። በፊት ላይ በጌታ ሳልሆን በፊት የሆነ ጥፋት ሳጠፋ እንደ ጀብድ እናወራዋለን። ልክ ዲቭ እንዳለው ማለት ነው። በቃ ተደረገ፣ ሆነ፣ ተከናወነ፣ በቃ ምርጥ ነገር እንደሰራ ሰው ማለት ነው። ነውርን ግን በጌታ ሆኜ ልክ እነዛን ነገር አት ዘ ሴም ታይም ሳደርጋቸው ወቀሳውን፣ ጭንቀቱን፣ ዲፕሬሽኑን ሁሉ አልችለውም። ዋይ እንዴት ሀፕል ሊያደርግ ቻለ? እንዴት በኔ ላይ እንዴት ብዬ በቃ ራሴን መውቀስ ጀመርኩ። ያ ራሱ ሆሊ ስፒሪት ከኔ ጋር እንዳለና መንፈስ ቅዱስ ሁሌም አዌር እንደሚያደርገኝ፣ እንደሚያስጠነቅቀኝ፣ እንደሚጠብቀኝ፣ እንደሚመክረኝ፣ እንደሚገስጸኝ ተረዳውኝና አንዳንዴ የሆነ ነገር ስታጠፉ ውስጣችሁ ከገሰጻችሁ በቃ የእውነት ተንበርከኩ። መከራ ነው የተፈጠርነው ለመከራ ምንም ቁልምጫ ያስፈልጋል። ይሄን ጸጋ ወንጌል ይዘህ መኖር ትፈልጋለህ? በዚህ ጸጋ ልትቀጥል ትፈልጋለህ? ማንም እሰይ ሳይልህ ዋናው ተሰድቧል፣ ጳውሎስ ተሰድቧል። አንተ እሽኮለሌ አትባልም። ትሰደባለህ፣ ስም ይጠፋል፣ ይዋሽብሃል፣ መከራ ትበላለህ፣ አስፈላጊ ከሆነ ትገደላለህ። አይመችም ማለት ትወጣለህ፣ ትገሰግሳለህ፣ ከፍ ነው የምትለው። ኢየሱስ እኔን ስትከተሉ መከራ አለባችሁ። እሷ ወንጌል እኮ ተረሳች። በአንድ መንገድ ይመጡብሃል፣ በሰባት ቀን ትበትናቸዋለህ። በእንትን በረከት ይሆናል። በጓዳ በና የሚለው ዘዳግም ነው። ኢየሱስ እኮ የዛሬ 2000 ዓመት መጣ። አልሰማችሁም? መጥቶ ሞቶ ተነስቶ አስተምሮ ሲያስተምሩ ሁሉም እንዳለ ታውቃላችሁ። ለቀደሙት እንደዛ ተብሎ ተጽፏል። እኔ ግን እላችኋለሁ እዛ ጋር እንዲህ ነው። እኔ ግን ይሄን ሲመቱ ይሄን ስጥ ብያለሁ። ግን ቸርች ውስጥ ያ ነው የሚጠመን። ይመቻል፣ አሪፍ ነው። ሄድባቸዋል በሰባት መንገድ ይበተል። እንደዚህ አይነት ሰዎች ናቸው ዲስፔንሴሽን የሚሉ አሉ፣ መገወዝ ዘመን የሚሉ አሉ ብለው የሚቃወሙ፣ አደበላልቀው ማስተማር የሚፈልጉ፣ ጥፊ የማይፈልጉ የአዲስ ኪዳኑን በረከት ከቸርች ውስጥ አጥፍቶ ኦሪቱን በረከት ሊያውጁ የሚፈልጉ ሰዎች ዲስፔንሴሽናሊስት ናቸው። ደግሞ ነገ ምን እንደሚያወጡልን በየጊዜው ነው የሚያወጡልን።
እና ዘዳግምና ማቴዎስ የው ስርዓታቸው አንድ ነው ልትለኝ ነው እንዴ? ሙሴና ክርስቶስ እኩል ቤት ሰልፍ ናቸው እንዴ? ሙሴም ኤልያስም አጠገቡ ቢቆሙ ለሶስታችሁ ቤት ልስራ ልትል ነው እንዴ? እግዚአብሔር ሙሴንም ኤልያስንም ዞር አድርጎ በእርሱ ደስ የሚለኝ ልጅ እሱ ነው፣ እሱን ስሙት። በዚህ ዘመን የሚያስፈልገን ንጹህና ክሊር ወንጌል ይሄ ነው። በቃ ይሄ ንገሩን። በቤተ ክርስቲያን ውስጥ የትኛው በረከት ነው? የክርስቶስ ትምህርትን ከመስማት በላይ ምንድነው በረከታችን? እግዚአብሔር እንደወደደ በህይወታችሁ ላይ ማድረግ የፈለገውን ያደርጋል አልኩኮ። እንዳስፈላጊነቱ እግዚአብሔር መስጠት ያለበትን ሁሉ ይሰጣል። ግን ትልቁ በረከታችን በህይወታችን ትልቁ ብለሲንጋችን ሂስ ቲቺንግ በቃ ትምህርቱ ነው ለኛ። ድፍረት ሲበዛ እወቁ፣ በየአደባባዩ በግልጽ ኃጢአት ሲደረግ እወቁ፣ የክርስቶስ መምጫ ሩቅ አይደለም። ከየትኛውም ዘመንና ሰዓት በላይ በአሁን ዘመን ክርስቶስ በክርስቲያኖች እየተሰደበ ያለበት ሰዓት ነው። ሰዎች ደፋር ሆነው ሃይማኖት ውስጥ ገብተው እግዚአብሔር እሱ ማን ነው የሚሉ በየሶሻል ሚዲያው በየተለያየ ስፍራ ብቅ ብለዋል። ያደረከው በሙሉ በእግዚአብሔር ፊት ይከበባል። አንተ በዚህ ምድር ላይ ቢዚ ነህ በማይረባው ነገር፣ እግዚአብሔር ግን ምን አለ ልጄ በነቃ እያለ ነው። እግዚአብሔር ልጅ ኢየሱስ ዓለምን እግዚአብሔር በልጁ በኢየሱስ መጠቅለል እንደሚፈልግ ሁሉ እነሱም ዓለምን ደግሞ በኃጢአት ምን ማድረግ ይፈልጋሉ? መጠቅለል ይፈልጋሉ። ክርስቲያን ስለሆንክ አይደለም ምድነው፣ ኢየሱስ ስላልክ አይደለም የምትሄደው። ተዘጋጅተሃል ወይ? ልብስ ታጥበዋል ወይ? በበጉ ደም ልብስህን አጥበሃል ወይ? ስለዚህ ብድግ በሉና የኢየሱስን መምጣት ሳታቋርጡ ስበኩ። የኢየሱስ ክርስቶስን መምጣት ሳታቋርጡ ስበኩ። የሚያዋጣችሁ ይሄ እኮ ነው። ሊነገር የሚገባው እውነትና ሐቅ ይሄና ይሄ ብቻ ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።